ጽጌረዳ ባል ማግባት አለብሽ የሚል ድምዳሜ በእናቷም ቢሆን በወይዘሮ ፍቅርተ ተደመደመባት። እሷን ግን በፍጹም ይህን ውሳኔ እኔ አልቀበለውም፣ ገና ብዙ ነገር ይቀረኛል፣ መማር አለብኝ፣ ብዙ ነገር ማወቅ አለብኝ፣ በዚህ እድሜ እኔ ይህን የእናንተ ውሳኔ በፍጹም አልስማማበትም፣ ብን ብዬ ጠፋላችኋለሁ እያለ ትገኛለች። ወይዘሮ ፍቅርተ ግን እሷን በማስፈራራትና ጥቁር ልብስ መልበስ ከፈለግሽ እናትሽን የማትፈልጊያት ተሆነ አዎ የፈለግሽውን መወሰን ትችላለሽ። እናትሽን በህይወት የምትፈልጊያት ከሆነ ግን የኛ ውሳኔ እናትሽ የምትልሽ መስማት አለብሽ እያለቻት ትገኛለች ማለት ነው። እሷም በጣም ነው የደነገጠችው። እንግዲህ ወይዘሮ ዘርፌን በማደፋፈር እንግዲህ እች ልጅ እኮ እጅል አይደለችም፣ እንዴ ዝምት ያታለሽ? እች ልጅ እኮ በጣም ግትርና ሰው ሚላትን አትሰማም ስለሆነ ስለዚህ ይህን የኔ ውሳኔ እምልሽን እማታደርጊ ከሆነ በህይወት አታገኘኝም፣ ራሴን አጠፋለሁ ብለሽ በያዝ ብትል እንግዲህ እሷ በጣም ነው የደነገጠችው። እንዴት ነው እንደዚህ የምላት? እንዴት ትደነግጥብኛለች? እሷ እኮ እናትም እህትም ጓደኛውም እኮ ሁሉ ነገሯ እኔ ነኝ ስትል እንግዲህ በእውነት እኮ ራስሽን አጥፊ እያልኩሽ አይደለም፣ ግን እንደዚህ ብለሽ አስፈራሪያት፣ እንደዛ ካልሆነ እች ልጅ በጣም ግትር ናት፣ የልጅሽን አመላንቺ አታቂም እንዴ እያለች እንግዲህ እያደፈፈረቻትና እየገፋፋቻት ትገኛለች ማለት ነው። እንዲሁም እንግዲህ ፌቨንም ያው ነቢዩና ጽጌረዳ አብረው እንደሆኑ ወይም ደግሞ እሷን እንደወደደ ስላወቀች ስለዚህ ምንም መፍትሄ ስላጣኝ እንግዲህ ጽጌረዳን ተስፋ ለማስቆረጥ ሳታርግዝ አርግሻለሁ ልጄ ወረደብኝ በማለት ለጽጌረዳ ትነግራታለች። እሱም እንግዲህ ከነቢዩ እንዳረገዘችና የነቢዩ ጋር አብረው እንደነበረ በፍቅር አብረው እንደነበሩ ትነግራታለች። ጽጌረዳ በጣም እንደደነገጠችው ማለት ነው። ነቢዩም እንግዲህ ቶሎ ነይና እኔና አንቺ ብቻ የምናወራው ነገር አለ በአፋጣኝ እያላት ይገኛል ማለት ነው። እንግዲህ በዚህ መሀል ነው ከነብዩ እንዳረገዘች የነገረቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍረፍ ይበልኝ እያልኩኝ ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ አንዳንድ ሰዎች አንድን ሰውን ለመጣል ወይም ደግሞ ለአንድ ሰው ውለታ ከዋሉለት እድሜ ልኩን በዛ ውለታ ይወቅሱታልና እንግዲህ ወይዘሮ ፍቅርተና ጽጌረዳ ላይ እየታየ ያለው ነገር እንግዲህ ጽጌረዳ ዲራማ በጣም ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነው። ጽጌረዳ እንግዲህ የወይዘሮ ዘርፌ ልጅ ናት። ቢሆንም እናቷም አሰሪ ናት። እሷን በትርፍ ሰዓቷ እንግዲህ ሰው ቤት ተደብቃ እየሰራች እናቷን እያገዘች ህይወትን ለማሸነፍ ደፋ ቀና እያለች የምትገኝ በትምህርቷም ደግሞ ጎበዝና ጠንካራ ሴት እንግዲህ ተምሳሌት ናት ማለት ነው። ነገር ግን ወይዘሮ ፍቅርት ደግሞ እቺ ልጅ ለራሷ ወዳጇ ለሆነው ለሀብታም ሰው ለመዳር የእሷን ልጅ ደግሞ ለዛ ለሀብታሙ ሰውዬ ልጅ ለመዳር ነበረ ሀሳቧ ደፋ ቀና እያለችው። ግን በጣም የሚያሳዝነው ነገር ነብዩ ፌበንም አይወዳትም ማለት ነው። በፊታው ተጠቅሞባታል ጊዜ ያሳልፈው ሊሆን ይችላል ምናልባት ማለት ነው። ነገር ግን ምንም አይነት ከሷ ጋር ትዳሪ በመስራት ህልሙም ሀሳቡም የለውም ማለት ነው። ነገር ግን እሷ እንደተቀደመች አሁን እያወቀች ይመስላልና እማይሁን ተንኮሎችን እየጠመጠመችና እያስመሰለች ትገኛለች። ወይዘሮ ፍቅርተም እንግዲህ የራሷን ስራ እየሰራች ትገኛለች ማለት ነው። ወይዘሮ ዘርፌንም እንግዲህ ልጅሽን አሳምኛት እውነታውን ንገሪያት እያለቻት ነበርና እሷም እሽትዬ ነግሬያታለሁ ብትለም እንግዲህ ነግሬያታለሁ ብቻ አይደለም አስጠንቅቀሽ ጭምር ንገሪያት ነበር ያለቻት። ምክንያቱም የልጅሽ ግትር ልጅ ናት፣ እንደዚሁ እድርሻለሁ ብለሽ ዝም የምትያት ከሆነ እጇን አጣጥፋ ተጠብቅሽም ልትጠፋ ትችላለች፣ የሆነ ውሳኔ ልትወስን ትችላለች። ስለዚህ የሆነ መጸጸቻ የሚሆንባትን ነገር ሀሳብ የማያስቀይራትን ነገር ንገራት እያለቻት ነበርና እሱም ምን በላትዬ ከኔ ሀሳብ እኮ አትወጣም ልጄ ብትልም ልጅሽ ግትር ናት፣ እኔ ምልሽን ስሚኝ ይህንን ነገር የማትቀበልና ሌላ ነገር የምታስብ ከሆነ ራስሽን እንደምታጠፊና እንደማታገኛት ንገሪያት ብትልም እንግዲህ ውህትዬ አረ በስመ አብ እንደዚህ አይነት ነገርማ አልላትም ልጄ ትጨነቅብኛለች ነበር ያለችው። ለጽጌረዳ እኮ እናቷም እህቷም ጓደኛውም ሁሉ ነገሯ እኔ ነኝ፣ ሌላ ዘመድ እኮ አታውቅም፣ ምን ብዬ እንደዚህ ምላት ትጨነቅብኛለች ልጄ ነበር ያለችው። ና እሷም እንግዲህ እኛ የምንፈልገው ያንን መጨነቋን ነው ያለችው። እንግዲህ ወይዘሮ ፍቅርተ የራሷን ልጅ ብትሆን እንደዚህ አታደርግም ነበረ። ነገር ግን ሴት ልጅ አላት፣ በዛ በሴት ልጇ ሁሉም ነገር ትቆጥሯለች ማለት ነው። ምክንያቱም ለማትወደው ወንድ ልጅ ድራ ልጇ እንደ ሀያ ስትረገጥባት የምታይበት ቀን ቅርብ ነው ማለት ነው እንግዲህ እሷም እሽትዬ እንዳልሽኝ ያደርጋለሁ ብላ ዝም ብትላትም እንግዲህ ብታወራት ራሱ በሀሳብ እየሄደችባት ነበረ። ቀጥታ እንግዲህ ወይዘሮ ፍቅርተ
ጽጌረዳ ክፍል ነበር ሄደችውና ጽጌረዳም እያለቀሰች ነበረ። ይሄ ነገር እንዴት ሊሆን ቻለ? እኔ ብዙ ህልም አለኝ። እናቴ ከቤት ሰራተኝነት ሳትወጣ እንዴት ነው ደግሞ ባልተገቢያለሽ የምትለኝ? ምን አይነት ውሳኔ ነው እያለች እንግዲህ በጣም እያለቀሰች ነበረ። እንግዲህ ወይዘሮ ፍቅርተ በዚህ መሀል ነበረ መታ ጽጌረዳ ሁሉ ነገር ብትቀበይ እናትሽ የምትልሽም ብትስማሚ ይሻልሻል ነበር ያለቻት። እና አንቺም ታውቂያለሽ አይደለ ነበር ያለቻት። ምኑን? አዎ አውቃለሁ ነበር። እባክሽን እናቴን ለምኝልኝ፣ እኔ ገና ብዙ ህልም አለኝ፣ ገና ብዙ የማሳካው ነገር አለኝ፣ እናቴን ለምኝልኝ። ሳትም የማይሆን ነገር ነው እናትሽ ያለችውን ከማድረግ ወደ ኋላ አትበይ ነበር ያለቻት። እና በጣም አስመሳይ ነሽ አንቺ ታስመስያለሽ ነበር ያለቻት። እንግዲህ ወይዘሮ ፍቅርተን ማንን ነው እየተናገርሽ ያለሽ ብላት ብትላትም እንግዲህ አንቺን ነው እየተናገርኩ ያለሁት እዚህ ጋር ጠገቤ ከአንቺ ውጪ ማንም የቆመ የለም። አንቺን ነው እያልኩሽ ያለሁት። አንቺም ሴት ልጅ አለሽ። ነገ ምን እንደሚገጥምሽ ምን እንደሚሆን አታቂም። የሰውን ሴት ልጅ ስገፊ አንቺ ልጅ ላይ ምን እንደሚሆን አታቂም። እባክሽን ይህን ውሳኔ አስቆሚው ነበር ያለቻት። እሷ ግን በፍጹም ማግባት አለብሽ ተብለሻል፣ በቃ ማግባት አለብሽ ነበር ያለቻት። እና ስለዚህ እምቢ ምትይ ከሆነ ደግሞ እናትሽን በህይወት አታገኛትም ነበር ያለቻት። ምን ማለት ነው ብትላት እንግዲህ ያው ለተማረ ሰው አንዴ ብቻ ነው የሚነገረው ነበር ያለቻት። ይህን ለማወቅ እኮ መማር አይጠበቅም፣ ያልተማረ ሰው ራሱ ያስበዋል ነበር ያለቻት። እና እንግዲህ እኔ ነኝ ጥፋተኛው፣ እኔ ነኝ ራሴን ያስደፈርኩት፣ እኔ ራሴ ብላ እንግዲህ ከመንገድ አንስቻችሁ ስትል ነበርና እባክሽ አትደጋግሚው፣ ከመንገድ እንዳነሳሽኝ 100 ጊዜ ነግረሽኛል። ስለዚህ አትደጋግሚው። አዎ ስለዚህ እናመሰግንሻለን፣ ነገር ግን እንደፈለግሽኛ ወደታች መጎተታት ሺው ነበር ያልቻት። በዚህ መሀል በጣም የምታሳዝነው እንግዲህ ጃንጆ የሆነችው ምን አይነት እናት እንደሆነች ባናቅም እንግዲህ ወይዘሮ ዘርፌ ጭራሽ ይሄ ሁሉ የሚጠነሰሰው ነገር በፍጹም ልታውቅ አልቻለችም። ጽጌረዳ ግን ሁሉንም ነገር እያንዳንዱን ነገር ጠንቅቃ ታውቃለች ማለት ነው። ዘርፌ ግን ወደ ወተቷት በቃ እንዴት ነው ፈረስ አፉን ሸብቦ እንደሚለጉሙት እንደዛ ነው ተለጉማ እየተጎተተች ያለችው በአሁን ጊዜ እና ልይቷን ለመጣል እየሄደች ያለችው። ጽጌረዳ ግን በፍጹም ይህን ውሳኔ ልትቀበል ፈቃደኛ አይደለችው ማለት ነው። ያው በግዴታ ግን መቀበል አለብሽ ተብላለች። እሷም እባክሽ ለምኝልኝ ብላ እንግዲህ እግሯ ላይ ወድቃ ስትለምናት ነበረ ረግጣት ካጠገቧ የሄደችው ማለት ነው። በዚህ መሀል ነበረ እንግዲህ ፌበን ተንኮል ያሰበችው። እንዴት አድርጌ ነው ጽጌረዳንና ነብዩ ማጣላት የምትችለው? በምን አይነት መልኩ ነብዩን የራሴ ማድረግ የምችለው? ነብዩ አልፈልጋትም አልወዳትም እያለ ነው። እኔ ስልክም እየደወለልኝ አይደለም። ስለዚህ የሆነ ውሳኔ መወሰን አለብኝ በማለት እንግዲህ የማይሆን ነገር ፊቷን ተቀባብታ ወር አበባ ሲመጣ ጠብቃ ነበረና ልጄ ወረደብኝ ነብዩ በሰጠኝ መድኃኒት በማለት እንግዲህ ለጽጌረዳ እየነገረቻት ያለችው በሚስጥር አስመስላ እንግዲህ እኔ አንቺን ብዙ በድዬሻለሁ፣ ብዙ ነገር አድርጌሻለሁ፣ እኔ ክፉ ሰው ነኝ። ነገር ግን ከአንቺ ውጪ የሚቀርበኝ ሰውና ለአንቺ ከአንቺ ውጪ የሆዴን የማካፈለው ሰው የለም። ይሄ ነገር ደግሞ በጣም ከባድ ሚስጥር ነው። ስለዚህ አንቺ ልትቀርብኝ ይገባል። እኔ የምነግርሽን ደግሞ ለማንም ሰው መንገር የለብሽም፣ ለነብዩም ቢሆን ለማየም ቢሆን ለማንም መንገር የለብሽም በማለት እንግዲህ ልጄን አጣሁት ልሞት ነው እያለቻት ነበረ። እሷም እንግዲህ ብድግ ስታረጋት የተኛችበት አንሶላ በጣም ቆሽሾ ነበርና በጣም ነው የደነገጠችው። እንግዲህ መጸዳጃ ክፍል ወስዳ አጣጥባት ልብሷን ራሱ እያጠበችላት ነበረ። እሱም እንዴ ደሜን አትጠየፊም እንዴ? ለምንድን ነው የምታጥቢልኝ ጽጌረዳ ስትላት እንግዲህ እንዴ እህቴ እኮ ነሽ፣ ለምንድን ነው መጠየፍሽ? ምንም የምትወኝ ምንም አልጠየፍሽም፣ ምክንያቱም እህቴ ናሽ። ይህንን ልብስ ደግሞ እዚህ ጋር እንደዚህ ተሰርብ እንሄድ አንድ ሰው ያየዋል፣ ወይንም ማየ ወይን ትዬ ያዩትና ሌላ ችግር ይፈጠራል። ስለዚህ አጥቤውን ይዤሽ የምሄደው ብላት እንግዲህ ልብሱን አጥባ እሷን ሽንት ቤት ትታት ልብሱን ልታሰጣና ውጭውን ቼክ ልታረቅ ቀስ ብላ ስትንሻኮክ ነበረ። ወይዘሮ ፍቅር ተከች ያለችባት። አንቺ ምን ያንሻኮክሻል ደግሞ ምን አስበሽ ነው ነበር ያለቻት። እንግዲህ እየላመጠቻት ማለት ነው። እሷም እንግዲህ አይ ምንም አይደለም ብቻ እኮ ወደዚህ እየሄድኩ ነበረ ምናምን ስትላት እንግዲህ ደስ አላሸኝም፣ የሆነ ጎረምሳ ነገር ፍቅረኛ ይዘሻል እንዴ ነበር ያለቻትና ኧረ እትዬ ይቅር ይበልሽ እኔ እንደዚህ አይነት ነገር አላቅም ነበር ያለቻት። አይ ጥሩ ነው ብላ እንግዲህ ወደ መጸዳጃ ክፍል ትሄድ ስትል ወደዛ እንዳትሄጂ ጥሩ ሽታ ስለሌለው የሆነ መድኃኒት አድርጌበት ለተወሰነ ደቂቃ ቆልፌዋለሁ ነበር ያለቻት። ነገር ግን ፌበን እዛ ነት ያለችው ለእሷ ብላ ይህን ሁሉ ዋጋ እየከፈለችላት ያለችው ማለት ነው። ፌበን ግን እሷን ለመጣል እሷን ብዙ ነገር ለማድረግ ደፋ ቀና እያለች ትገኛለች። ያው መልካምነት ለራስ ነው። እሷ ከሰው ሳይሆን ከፈጣሪ ታገኘዋለች ጽጌረዳ ስለሆነ ማለት ነውና
እንግዲህ ወደ ሐኪም ቤት ዛት እየሄደች ነበርና ሐኪም ቤቱ በር ላይ ስትደርስ እንግዲህ እዚሁ ጠብቂኝ፣ አንቺ አብረሽኝ እንዳትገቢ ነበር ያለቻት። ጽጌረዳም አይሆንም አብሬሽ መግባት አለብኝ ነበር ያለቻትና አይሆንም እዛ እኛ ሁለታችንም ካዩን ለማየ ይነግሯታል እኛን የሚያስወካይ ስለዚህ ሌላ ችግር ይፈጠራል እና ስለዚህ እዚሁ ቆይ ነበር ያለቻት። አረ አይሆንም ጽጌረዳ አብሬሽ መግባት አለብኝ ስላት አይሆንም እዚሁ መቆየት አለብሽ አንቺ ነበር ያለቻትና እንግዲህ የውሸት ነው ሄዳ ደረስ ብላ ተመልሳለች። ይህን ነገር እያደረገች ያለችው ጽጌረዳን ለማሳመን ነው ወይም ደግሞ ጽጌረዳና ነብዩን ለማጣላት የተጠቀመችው መንገድ ነው ማለት ነው። ሆኖም ግን ያው እሷ ስትል ነብዩ ደውሎላት ነበረ። ነብዩም ደውሎ ምን ሆነሽ ነው የጠፋሽው? ሰላም አይደለሽም ወይ ቢላትም ደህና ነኝ። ምንድነው ጋሽ የታመሙ እንዴ? ምንድነው ችግር አለ እንዴ? ድምጥህም ልክ አይደለም እያለችው ነበረና እሱ ግን በጣም ደህና ነኝ ግን ላውራሽ ፈልጌ ነው እያላት ነበረ። እንደዚሁም እቤትም ቀይሯልና ቤት ቀይረው እንግዲህ ይህንን ቤት መቀየራችንም ማንም ሰው ማወቅ የለበትም ነበር ያለው። ጽጌረዳ ሲል በፈገግታ ጽጌረዳማ አንደኛ ላይ እሷ ናት ማወቅ ያለባት ነበር ያለውና ነገር ግን እሷ ጋር ደውሎ እኔና አንቺ የምናወራው ጉዳይ አለ፣ አፋጣኝ ነው፣ አስቸኳይ ነው ነበር ያላት። እሱም እንግዲህ የማይፈልጋትን ሴት አባቱ ሊድረው እንደሆነ ያው ሊነግራት ምን ውሳኔ እዚህ ጋር መወሰን እንዳለባቸው ሊያማከራት ነውና ስለዚህ እሷ ደግሞ የሆነ ችግር ተፈጥሮ የሆነ ቦታ ነኝ ያለሁት፣ ስለዚህ አሁን መምጣት አልችልም፣ ነገ እመጣለሁ ወይ ትምህርት ቤት ትነግረኛለህ ነበር ያለችው። አይ ነገ በፍጥነትም ከቻልሽ ደግሞ ዛሬ ማታውኑ ብትመጪና ብንነጋገርበት ደስ ይለኛል እያላት ነበረ። ሾካኪት ግን ቀስ ብላ ተንሿካ እሷ አጠገቧ ደርሳ ነበረ። ወንድ ልጅ እያወራች እንደሆነ ሰምታለች፣ እሱንም እያወራች እንደሆነ እንግዲህ አውቃለች ማለት ነው ፌበን። እንግዲህ ማታ ላይ እመጣለሁ በቃ ብለው እንግዲህ ስልኩን ስትዘጋ መለስ ስትል ፌበን አጠገቧ ነች። ፌበንም በጣም በመናደድ ምንም ማውራት አልፈልግም አሁን በቃ እኔና አንቺ ብቻችንን የምንሆንበት ቦታ እንሄድ ነበር ያለቻት እና እሱ እንግዲህ ብቻቸውን ጭር ያለ ቦታ ቁጭ ብለው አንዳንድ ነገሮች እያወራቻት ነበረ። የወረደባት ልጅም እንግዲህ ከነብዩ እንደሆነ ያረገዘችው ነብዩ እንደሆነ መድኃኒቱን እንግዲህ የማይሆን መድኃኒት ዋጭ ብሎ እየሰጣት ነብዩ እንደሆነ ሐኪሞቹ ደግሞ እየዋጠችው መድኃኒት የሚያስወርድ እንደሆነ እንደነገሯት እየነገረቻት ነበር እና ያረገዘችውን ከነብዩ እንደሆነ ስነግራት እንግዲህ በጣም ነው የደነገጠችው ጽጌረዳ። እንዴት በምን መንገድ ከበኔው እያለች እንግዲህ በጣም ነው የደነገጠችው። በዚህ መሀል እንግዲህ እናቷ የጽጌረዳ እናት ወይዘሮ ዘርፌ እየተከታተላቻቸውና ተደብቃ የሚሉትን ሁሉ ለመስማት ሙከራ እያደረገች ነበርና እንግዲህ ሴት ልጅ ይዛ የሰው ልጅ መግፋት ያው ወይዘሮ ፍቅርተ ያደረገችውን እያገኘች ነው እያለች ያስመስላልና ነገር ግን የሚሉትን ሁሉ ከኋላቸው እየሄደች እየሰማቻቸው ነበረ ማለት ነው ወይዘሮ ዘርፌ። እንግዲህ ጽጌረዳ ማመን አልቻለችም፣ በጣም ደንግጣለች ማለት ነው። እውነት ለነብዩ ትነግረዋለች አትነግረውም የሚለውን እንግዲህ አብረን እናያለን። እሷ ግን ለነብዩ እንዳትነግሪው ነብዩ ይህንን ነገር መስማት የለበትም በእኔና ባንቺ መሀል ይቅር ነው ያለቻት። ምክንያቱም ውሸት ስለሆነ እነሱን ለማለያየት የተደረገ ስለሆነ ነው ማለት ነው። እንግዲህ ጽጌረዳ ምናልባት ሚስጥረኛዋ ናት፣ ጓደኛዋ ናት። ይህን ውሳኔ ለነብዩ የምትነግረው ከሆነ እውነቱ ይወጣል ማለት ነው። ሁሉም እውነት ይወጣል። ነብዩ ከእሷ ጋር ምንም አይነት ሪሌሽንሽፕ ግንኙነት የለውም። ስለዚህ ጽጌረዳን እየሸወደቻት እንደሆነ እነሱ ሁለቱን ደግሞ ለማጣላት የተጠቀመችው ዘዴ እንደሆነ ለጽጌረዳ ሊነግራት ይችላል ማለት ነው። እሷ ግን የተጠቀመችው እነሱ ሁለቱን ለማጣላት ነበረ። ይህን ሁሉ ነገር ያደረገችው ግን ጽጌረዳ በጣም አብራት ደክማለች። በቃ አብራት በጣም ብዙ ነገር ሆናላታለች ማለት ነው። እሷ ግን የሄደችበት መንገድ በጣም ከባድ መንገድ ነው ማለት ነው። እና እንግዲህ ነብዩም መተሽ መገናኘት አለብን አብረን የምናወራው ነገር አለ እያላት ነው ጽጌረዳን። እንግዲህ ጽጌረዳ የነብዩን አባት ልታገባ ነው። ነብዩ ደግሞ ፌበንን እንዲያገባ እያደረጉበት ያሉት መንገድ ነው ያለው ማለት ነው። ይሄ ስራ ደግሞ የወይዘሮ ፍቅርተ ነው። ምክንያቱም ከአቶ መስፍን ጋር ቃል የተግባባችሁ እንደዛ ነው። እኔ ጽጌረዳ ላንተ እድርልሃለሁ፣ ያንተ ልጅና የኔ ልጅ ግን ይጋቡ፣ እንዛመድ፣ ከአንተ አይነት መልካም ሰው ጋራ ከአንዳንተ አይነት ሀብታም ሰው ጋራ መዛመድ በጣም ትልቅ እድል ነው ብላ ነው እንግዲህ ይህን ነገር እያደረገች ያለችው ማለት ነው። እና ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንዲሁም ደግሞ
ጽጌረዳን ለመጣል እየሄደችበት ያለችው መንገድ በጣም ከባድ መንገድ ነው። ምክንያቱም የራሷን ልጅ ወደ ጥሩ መንገድ እየመራች የሌላውን ሰው ልጅ ደግሞ ለመጣል እየሄደችበት ያለችበት መንገድ ነው የሚታየው። ወይዘሮ ዘርፌም ግን ምንም አልነቃችም በዚህ ነገር ማለት ነው። በፍጹም ልትነቃ አልቻለችም። በቃ እውነት ነው ልጄ ከምትባልግብኝ፣ ልጄ ከማንም ጎረምሳ ጋር እየሄደች ሌላ ነገር ከምታመጣብኝ ብታገባ ይሻላታል ብላ ወስናለች ማለት ነው። ነገር ግን እባክሽ እማዬ ተረጂኝ፣ እንደዚህ አይደለም፣ አንቺ እንደምታስቡ አይደለም፣ አውቀው እኔንና አንቺን ለማጣላት ነው ይህንን ነገር የሚጠቀሙት፣ እባክሽ እማዬ ተረጂኝ ብትላት እንኳን በተደጋጋሚ ልትረዳት አልቻለችም። እሷም ያዞን ባሽን እያነባሽ እኔን ለማሳመር አትሞክሪ ነበር ያለቻት። እሷ ግን በኋላ ይቆጭሻል እማዬ፣ በዚህ ጥርጣሬሽ እምትቀጥይ ከሆነ የፈራሽውን ነገር አድርጌ አሳይሻለሁ ነበር ያለቻት። እንግዲህ አንዳንድ ጊዜ ሰዎችን መጠርጠር ወዳልሆነ ነገር ውስጥ ሊያስገባ ይችላል፣ በእልህ ማለት ነው። ምክንያቱም ብዙ ጊዜ የምናየው ነገር ነው። አንድ ሰው በተደጋጋሚ መጠርጠር፣ ያልሆነውን ሆነሃል፣ ያላደረግከውን ደግሞ አድርገሃል ሲሉት በቃ በእልህ ወደዛ ወዳልሆነ ነገር ሊገፋፋ ይችላል ማለት ነው። እንግዲህ ጽጌረዳ ላይም ያ ነው የሚታየው። እና ጽጌረዳ ድራማ ዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ቀጣይ ክፍል ምን ይሆናል የሚለው ይዤላችሁ የምመጣ ይሆናል። እንግዲህ ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱን ውድ ኢትዮጵያውያን ሁላችሁንም ከልብ እናመሰግናለን።